በኢራንና በዩክሬን መካከል ውጥረቱ መካረሩ ሲነገር ኢራን በካስፒያን ባህር ዩክሬን ለመታችባት መርከቧ የማይታይ የማይቆጠር አደጋ ይጠብቅሻል ስትል በጽኑ ማስጠንቀቋ ተሰምቷል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው ቀድሞስ ገድላችሁን የለም ወይ ሌላ ምን ትዝታላችሁ ሲሉ ለኢራን ምላሽ ሰጥተዋል። የወጋ ቢረሳ የተወጋ ይረሳ ምን ያለያም ሊገድል የመጣ ጠላት አባባ ቢሉት አይምርምን ያስታውሷል። ኢራን በደቡባዊ የሆርሙዝ የውሃ መተላለፊያ ወሽመጥ ክፍልም ትናንት 6 መርከቦችን ማሳደዷን አስታውቃለች። ኢራን ከዚያም ውጪ አሜሪካን ከሃዲ ስትል ለሶስተኛ ጊዜ ዲፕሎማሲውን እንደ ሽፋን ተጠቅማ ሌላ ደባ ፈጽማለች ስትል አጥረግርጋታለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የማታ ቆሻሻ ከመንካቱ የማነካካቱ አለያም ለሐጣን የመጣ ለጻድቃን ይተርፋልን የሆነው የዚህ ዘመን ጦርነት ከመካከለኛው ምስራቅ ቀጠና እስከ ምስራቅ አውሮፓ ቀጠና የጦርነት ሰደድ እሳት መንቀልቀሉ ሲታይ በሌሎቹ የምድሪቱ ክፍሎችም እንዳብነትም በቻይናና በታይዋን ደሴት በደቡብ ቻይና ባህር ጉዳይ የአሜሪካና የቻይና ግዙፍ ጦርነት ባጯ ሞጥሙጧል። በምስራቅ አውሮፓ በሩሲያና በዩክሬን መካከል እየተካሄደ 5ኛ ዓመቱን በያዘው ከባድና የተንዛዛ ጦርነት ብዙዎች ተነካክተዋል። ሰሞኑን በተሰማ ዜና በኢራንና በዩክሬን መካከል ከባድ የተባለ ውጥረት መካረሩ ተገልጧል። የነገሩ መንስኤ ደግሞ ዩክሬን በካስፒያን ባህር ሲቀስፉ የነበሩትን የሩሲያና የኢራን መርከቦችን ማጋየቷን ተከትለው ነው። በዚያ ጥቃትም አንድ ሰው መሞቱና ሌላ አንድ ሰው መቁሰሉ መነገሩ አይዘነጋም። ያንን ተንተርሶም ኢራን በእልህና በቁጭት ነዳ ዩክሬን ለፈጸመችባት ጥቃት ለአጻፋ በቃል ምላሽ መሰናዳቷን ስትገልጥ ዩክሬን በፕሬዚደንቷ በኩል በሰጠችው ምላሽ ምን ትዝታላችሁ? ምን ታስጠነቅቃላችሁ? ቀድሞውንስ ቢሆን በዩክሬን ደም የጨቀየ እጅ አይደለም እንዲህ ያላችሁ ነው ያሏቸው ኢራናኑን ሌባ ላመሉ ዳቦ ይልሳል አለያም ንገሩ ይባይ ይሏል ዘለንስኪ በኢራን ላይ የዚያን መሰል ውስጥ ወይራ ሸንቋጭ ምላሽ የሰጡት ደግሞ ኢራን በዩክሬን ጦርነት ውስጥ ላለችው ሩሲያ ከሚሳይል እስከ ሰው አልባ የጦር አውሮፕላኖች አለያም ድሮንስ አይነት በአይነት ያልሰጠችው ነገር የለም በሚል ነው። ኢራን ለዩክሬን ጥቃት መልስ አልሰጣቱ ያላድንም ስትል ያስጠነቀቀችው በውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺ በኩል ነው። ዩክሬን አሁን በካስፒያን ባህር በኢራን መርከብ ላይ የፈጸመችውን ጥቃት በቀጥታ የበቀል እንደሆነ ነው የተገለጠው። እንደ ኢራን ሹማምንት ጥልቅ ማብራሪያ ዩክሬን ለእስራኤል መደረቡ አልቀረም ነው የሚሉት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከስካይ ኒውስ ጋር በነበራቸው ሰፊ ቃለ ምልልስ የስካይ ኒውሱ ጋዜጠኛ ይጠይቃቸዋል ይህንን ሲል ለመሆኑ ኢራን ትበቀለናለች ብለው ያስባሉን ሲላቸው ዘለንስኪ የሰጡት ምላሽ ነው። ታዲያ ምን ትጠብቃለህ? ኢራናኑ በዩክሬን ላይ በቀልና ጥቃት የጀመሩት ዛሬ ነው እንዴ? ገና ያኔ ጠላታችን ሩሲያ ጦርነት ባወጀችብን ቀን ማግስት ነው። ለሩሲያ የጦር መሳሪያዎቿንና ቁሳቁሶቿን ሰጥታለች እኮ። ኢራን ከዚያ የከፋ ምን አለና ነው ያሉት። ኢራን በምድሯ ያሉትን የዩክሬን ተወካይ ለተጨማሪ ማብራሪያ ማስጠራቷም ነው የተሰማው። ዩክሬን በበኩሏ የኢራንን መርከብ ለማጥቃቷ የተለያዩ ምክንያቶችን ትሰጣለች። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በማብራሪያቸው የኢራኗ መርከብ ከሩሲያ የወታደር
ወታደራዊ ቁሳቁስ ጭና እንደነበረም ነው ያስረዱት። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም በወገናቸው የኢራንን ጥቃት ሲገልጡት ታኪንግ ኦፍ አን ኢራኒያን ኮመርሻል ቬዝል አት ኢዝራኤልስ ቢሄስት ሲሉም ነው ያሳዩት። አሁን ነገሩ ሁሉ ተወሳስቧል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ዘለንስኪን እንዲገባቸው አድርገው ቢያጥረገርጓቸውም ዘለንስኪ ጥርሳቸውን ነክሰው ገና ምኑን አይታችሁ በሚል ስሌት ታይተዋል። በከፍተኛ ሰጣ ገባና ውዝግብ ውስጥ የገቡት ኢራንና ዩክሬን በባለስልጣናቶቻቸው አንደበት ብዙ ተዛዝተዋል። ኢራን በወገኗ ዩክሬንን ልብ በይ አውቀሽ ደሪ የማይታይ ማዕት ይወርድብሻል ነው ያለቻት። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋሃይም በሰጡት ማብራሪያ በዩክሬን ላይ የምንወስደው እርምጃ አይገለጥም ታውታላችሁ ነው ያሉት። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ያሉ ሀገራቸው በካስፒያን ባህር የጦር መሳሪያና ቁሳቁስ በሚያጓጉዙ መርከቦች ላይ ተመሳሳይ እርምጃና ጥቃት መውሰዷን ትቀጥላለች ሲሉ አስረግጠዋል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በበኩላቸው በዩክሬን እጅ የኢራንን መርከብ ማስመታቷ ሳይሆን የሚታየው ድፍን የአውሮፓን ቀጠና ወደ ጦርነቱ እጁን ስባ እያስገባቸው መሆኑን ወቁስ ሲሉ ነው ከአውሮፓ ህብረት የውጭ ፖሊሲ ኃላፊዋ ወይዘሮ ካጃ ካላስና ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በስልክ የተነጋገሩት። ዩክሬን በካስፒያን ባህር ስትጓዝ የነበረችዋ የኢራን መርከብ ከሩሲያ የጦር መሳሪያና ቁሳቁስ የጫነች ናት ነው የምትለው። ኢራን ደግሞ የለም ነገሩ ወዲህ ነው፣ ዩክሬን መርከቢቱን የመታቻት ለኢዝራኤል ተደርባ ነው በሚል ሁለቱም ወደ ከፋ ዘቅት የሚያወርዳቸውን መንገድ ተከትለው ቆመዋል ነው የሚባለው። ኢራን ክፉኛ የተሳተ ነብር ሆናለች ይሏታል። ትናንት ከሆርሙዝ የውሃ መተላለፊያ ወሽመጥ ደቡባዊ ክፍል ያስቀመጠችውን ክልከላና ገደብ ኬላውን ጥሰው ሊያልፉ ነበር ያለቻቸውን 6 መርከቦች የኋሊት ማሳደዷን የተሰማው። ኢራን ትናንት ባወጣችው መግለጫዋ አሜሪካ በኢስላማባድ የፈረመችውን የመግባቢያ ስምምነት ሰነድ ለሶስተኛ ጊዜ ጥሳለችም ነው ያለችው። ኢራን በዋናነት ቆሜለታለሁ ስትል የምትገልጠው አቋሟ የኢራንን ብሔራዊ ሉዓላዊነት ማስጠበቅ፣ የድንበር መከበርና ማየትን ማስቀጠል፣ የኢራንን ዜጎች ከአሜሪካ የጦር ወንጀል መታደግ መሆኑን ታሳያለች። ኢራንና ዩክሬን አሁን አዲስ የገቡበት ውዝግብና የጦርነት ዝግጅት ደግሞ ለሀያላኑ መንግስታትም ዳፋው የመትረፉ ነገር ከወዲሁ እየተነገረ ነው። የኢራን ባለስቲክ ሚሳይሎች ከኢራን ምድር ተተኩሰው በቀጥታ ዩክሬንን ለመምታት እንደሚችሉ ተገልጧል። ኢራን ዩክሬንን በቀጥታ ለመምታት የሚያስችሏት የሚሳይል አይነቶች ደግሞ የኮራማሻር ናቸው። ሚሳይሎቹ የፍጥነታቸው ቢሉ የክብደታቸው መጠን ለመገመትም ለማሰብም ይከብዳል ነው የሚባለው። ዩክሬን ወደ ሩሲያ የጦር መሳሪያ ጭነው ሲጓዙ ነበር ያለቻቸውን የኢራን መርከቦች መምታቷን ተከትሎ የኢራኑ ምክትል የውጭ ጉዳይ ሚኒስትር ኢብራሂም አዚዚ በዩክሬን ላይ የበቀል ጥቃት እንደማይቀር ነው በግልጽ ያስረዱት። የኢራን ሹማምንት ይላሉ እምነታቸውን ሲገልጡ መርከቦቹ በካስፒያን ባህር ሲቀስፉ የተመቱት ቀጥተኛ በሆነ የኢዝራኤል ትዕዛዝ ነው። ኢራናውያኑ ይላሉ ኢዝራኤል በኢራን በጋዛ ሰርጥና በሊባኖስ ወዲያም በሶሪያ የያዘችውን ጦርነት ወደ አውሮፓ አህጉር ለማዛመት አቅዳለች የሚል እምነት አላቸው። የማን ቤት ጠፍቶ የማን ሊበጅን ያስታውሷል። ኢራን በቀጥታ ዩክሬንን ለመምታት ሚሳይሎቿን መወልወሏና ማቀባበሏም የተሰማው። ከእነዚያ ሚሳይሎች መካከል ደግሞ የጋድር የኢማድና የሳይጅል ተጠቃሾቹ ሲሆኑ የእነዚያ የሚሳይል አይነቶች ደግሞ ከ2000 ኪሎ ሜትር በላይ በከፍተኛ ፍጥነት እየተምዘገዘጉ ያረፉባቸውን ኢላማዎች ሙሉ በሙሉ እንደ ቅቤ ቅልጥ የሚያደርጉ የመሆናቸው ነገር ተመስክሮላቸዋል። ወዲህም ግን የረዥም ርቀት ተምዘግዛጊው የኮራማሻር ባለስቲክ ሚሳይሏ ከ4000 ኪሎ ሜትር በላይ በቅጽበት እያለ የተሰጠውን ኢላማ ሲያገኘው ወደ ትነትነት ይለውጠዋል ማለት ይቀላል ይባልለታል። ሌላውና የኢራን ጋድር ሚሳይል የሻህብ 3 አይነቶቹ በቀጥታ ከሰሜን ኮሪያው ህዋሶንግ 7 ጋር አንድ ናቸው ነው የሚባለው። ዋናው ምንጫቸው ከተባለ ደግሞ የሶቪየት ህብረቱ አር-17 ኤልብረስ ወይም ስካድቢ ባለስቲክ ሚሳይል መሆኑን ልብ ይሏል። አጥብቆ ጠያቂ የእናቱን ሞት ይረዳል ይሏል። እኒያ የጋድር ባለስቲክ ሚሳይሎች ታዲያ የክብደት መጠናቸውም ከ750 ኪሎ ግራም በላይ ነው፣ ወይም ደግሞ ከ7 ኩንታል በላይ ማለት ነው። የዚያ የኢማድ ባለስቲክ ሚሳይል በአየር ላይ ተወንጭፎ ከተሰጠው ኢላማ ላይ የሚያርፈው እርሳሱ ደግሞ እርዝመቱ 16.6 ሜትር ነው። የሰማይ ቁጣ ለምድር አይከብደውም ይሏል። ዩክሬን ሆይ መጥኔውን ይስጥሽ። እነዚያን የኢራንን ሚሳይሎች ለማምከን ደግሞ ዩክሬን የአሜሪካው የታድና የአሮ 2ና የአሮ 3 የሚሳይል መከላከያዎች ያስፈልጓታል። ይሄ ሁሉ መዘዝ እያነካካት የዱዳ መልክ የያዘችው ዓለም ወዲህም ክፉኛ በገነፈለባት የመካከለኛው ምስራቅና የምስራቅ አውሮፓዊ የጦርነት ሰደድ እሳት ያለበለበውና ያላቃጠለው የዓለም ክፍል አለ ለማለት ይቸግራል። እንዴት ቢሉ ደግሞ በነዳጅ ዘይት ቢሉ በጋዝና በማዳበሪያ እጥረትና የዋጋ ንረት የተነሳ ተኮራምቶ ያላለቀሰ የለም። የየመን ሀውቲዎች ለኢራን ተደርበው በቀይ ባህር እንደ ሆርሙዝ የውሃ መተላለፊያ ወሽመጥ የመርከቦቹን መተላለፊያ ላንቀውን ጨርሶ ሊዘጉት ተዘጋጅተዋል ሲል በዓለም አቀፉ ህብረተሰብ እውቅና ያለው የየመን መንግስት ስሙኝ እያለ አስጠንቅቋል። ሀውቲዎች የቀይ ባህርን የውሃ ክፍል ሰሞኑን
መዝጋታቸው ሲነገር፣ በቀጣይ ደግሞ ከቀይ ባህር ወደ ባህረ ሰላጤው ቀጠና ሀገራትና ወደ ቀይ ባህር የሚያስገቡና የሚያስወጡትን 2 በሮች በእሳት አምድ መዝጋታቸው ነው የተሰማው። የዓለም 30 በመቶ የንግድ መርከቦች ዝውውር የሚደረግበት የቀይ ባህር መተላለፊያው የባብ አልመንደብ ዛሬ ጦሙን እያዋለና ጦሙን እያደረ አንድ መርከብ ዝር ሊልበት አልቻለም ነው የሚባለው። በዚያ ሁሉ መስቀልቅል ቋጠሮና የእሳት ጨቀጨቅ ባለበት ሆኖ አንድ በካር ወላድ ምጡና ጣሩ ጸንቶ እያዩት እየሰሙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ዛሬም ይህንን ማለታቸው ተሰምቷል። ዩናይትድ ስቴትስ ኤንድ ታይዋን ሃቪንግ ጉድ ቶክስ ዘራዳም በተለይም በዚህ ዘመን እንዴት ቢማር ምንኛ ቢተጋ ውሸት፣ ተንኮል፣ እብሪትና ዘረኝነትን እንዲህ ሰመረለት። ክፉ ለራሱ ደግ ለራሱ አለያም ጨው ለራስ ስትል ጣፍጥሎትን ያስታውሷል። አሜሪካ ለ2 ሳምንታት በኢራን ላይ የያዘችውን ዘመቻ ማቆሟን ትገልጣለች። ኢራን ግን በበኩሏ ትናንትና የሰው አልባ የጦር አውሮፕላን አለያም የድሮንስ ጥቃቷን ያፈሰሰችባቸው ሀገራት አሉ ነው የሚባለው። ያው እስራኤል፣ ሳውዲ አረቢያ፣ ዮርዳኖስና ኢራቅ ተጠቃሾች ሆነዋል። በኢራን የሚደገፉት ሀውቲዎች በሳውዲ አረቢያ የነዳጅ ዘይት ግብይት ወሳኝ የሆነውን የያምቡን ወደብ በኢላማ ቀለበታቸው ውስጥ ማስገባታቸውም ነው የተሰማው። ሀውቲዎች ከኢራን ጋር ተደርበው ኢራን የምትወጋቸውና በጠላቶቿ አይን የምታያቸውን የመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት ቁም ስቅላቸውን ሊያሳዩቸው ምለው ተገዝተዋል። የየመን ሀውቲዎች የእስራኤል መከላከያ ኃይል ባወጣው መግለጫው ደግሞ ትናንት ረፋድ ላይ ከዮርዳኖስ የአየር ክልል አሳብረው ሊገቡ የነበሩ 2 የሰው አልባ የጦር አውሮፕላኖችን አሊያም ድሮንስ በሙት ባህር አቅራቢያ መጥቶ ማጋየቱን አስታውቋል። የሳውዲ አረቢያ መከላከያ ሚኒስቴር በበኩሉ ባወጣው መግለጫው ከሀገሪቱ በስተምስራቅ አቅጣጫ ያሉትን የነዳጅ ዘይት ማውጫና ማጠራቀሚያ ስፍራዎች ኢላማው ያደረገ ድሮን መጥቶ ማጋየቱንና ሪያድንም ለማጥቃት የተላከ የሰው አልባ የጦር አውሮፕላን አሊያም ድሮን በተመሳሳይ ማጋየቱን ያስታወቀው። እነዚያ የሰው አልባ የጦር አውሮፕላኖች የተላኩት ደግሞ በኢራቅ ምድር ካደፈጡትና በኢራን ከሚደገፉት ታጣቂ ኃይሎች ነው። ይህ በእንዲህ እንዳለ ኢራንና ቱርክ በውጭ ጣልቃ ገባ ኃይሎች እጅ ተንጠራርተውና ተጠቅመው በእስራኤል የመንግስት ለውጥ ለማድረግ ማስላታቸው ተሰምቷል። በእስራኤል የሊኩድ ፓርቲው አባሉና ወዲህም በከነሰት የውጭ ጉዳዮችና የመከላከያ ኮሚቴ አባሉ አሜት ሃሌቪ ናቸው። ቱርክና ኢራን ተመሳጥረው በእስራኤል የውስጥ መከፋፈል እንዲጸና እየሰሩ ናቸው ሲሉ ያስታወቁት እንደ ሃሌቪ ጥልቅ ማብራሪያ ሁለቱ ሀገራት ቱርክና ኢራን ለእስራኤል የመረረ ጠላትነት ያላቸው ሀገራት ናቸው። እናም በቀጣው ምርጫ እስራኤልን ሊያመሰቃቅሏት አሲረዋል ሲሉ ነው ያስጨነቀቁት። ሰውየው አክለውም በእስራኤላውያኑ የግራ ክንፉና የቀኝ ክንፎቹ ፖለቲከኞች መካከል ያለውን ልዩነትና የከፋ መቃቃር ጠላቶቻችን ያውቃሉ። ያንን ተጠቅመውም በምርጫው ሂደት ላይ ጣልቃ ለመግባት ተዘጋጅተዋል ሲሉም ደግመውና ደጋግመው አስጠንቅቀዋል። ሳያሸበላ ዝንጀሮ ሲስል ያመሻል ይሏል። አለያም ሳል ይዞ ሌብነት፣ ቂም ይዞ ጸሎት ይሉትን ያስታውሷል። ሃሌቪ በንግግራቸው አንድ ነገር ላስታውሳችኋሉና በአሜሪካ የምርጫ ሂደት ወቅት የውጭ ኃይሎች ትራምፕን ለመግደል ቢያንስ 2 ጊዜ ሙከራ አድርገዋል። ያንን ማሰብ ያስተምራል ነው ያሉት። አሁን የምድሪቱ ፖለቲካ ቢሉ ፖለቲከኞች የ100 ዓመት ህፃን አለያም አድሮ ቃሪያን ሆነዋል ይሏቸዋል። ትናንት በነበረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤ ሂደት አሜሪካና ፈረንሳይ በነገር መጋጨታቸው ተሰምቷል። ሁለቱን ሀገራት ያጋጫቸው ደግሞ የሰብአዊ መብትን ጉዳይ የተመለከተ ሲሆን በመንግስታቱ ድርጅት የፈረንሳው አምባሳደር ጀሮሜ ቦናፎንት ይህንን ማለታቸው ነው የተሰማው። አሜሪካና ሰሜን ኮሪያን ወዲያም አንዳንድ አምባገነን ሀገራትና መንግስታት ሲሉ ለሰብአዊ መብት ደንታቢሶች ናቸው ነው ያሉት። ያንን የፈረንሳውን አምባሳደር ንግግር ቁጭ ብለው እንደ መራራ አልጋትም ያሉት በመንግስታቱ ድርጅት የአሜሪካው ተለዋጭ አምባሳደር ስብሰባውን ረግጠው መውጣታቸውን የተሰማው የልቡን ሲነግሩት የኮረኮሩትን ያህል ያስቀዋል ይሏል። የፈረንሳው አምባሳደር አሏት አሜሪካን ዛሬ ከሰሜን ኮሪያ፣ ከኒካራጓ፣ ከማሊና ከሩሲያ ጋር አንድ ሆና ተነጥላ ቆማለች። ከዚህ በኋላ አሜሪካ ስለ ሰብአዊ መብት ጉዳይ ብታወራ በዓለም ላይ ማንም አይሰማትም፣ አያምናትም ሲሉ መናገራቸው ተሰምቷል። ያንን ለተናገሩት ለፈረንሳው አምባሳደር የአጻፋ ምላሽ የሰጡት በመንግስታቱ ድርጅት የአሜሪካው ተለዋጭ አምባሳደር ኔግሪያ ደግሞ ይህንን አሏቸው። አንኪያስ እንንገራችሁ፣ በነጻነት ጉዳይ ምንጊዜም በዓለም ተጠቃሹ ሀገር አሜሪካ መሆኗን አትዘንጉ። ይህ ፈረንሳው አምባሳደር ጄሮም ቦናፎንት መልሰውም ይህንን አሉ። እኛ በዚህ ዓመት 250ኛውን የነጻነት በዓል አክብረናል። በዚያ የትግል ሂደትም ፈረንሳይ ትልቁን ሚና የተጫወተች ሀገር መሆኗን ልብ በሉን ያሉት። አንድ ሁለታ ቆጣሪ ቢሉት አንድ ሁለታ አስቆጣሪ ያለው ይባላል። ትንታኔ ዘገባውን ስናዘጋጅ በዋቢነት አልጀዚራን፣ ታይምስ ኦፍ እስራኤልን፣ ቢቢሲን፣ ሲኤንኤንን፣ ኒውዮርክ ታይምስን፣ ፎክስ ኒውስን፣ ኪፍ ፖስትን፣ ቮይስ ኦፍ ኤምሬትን፣ ፓርስ ቱዴይን፣ ዲፌንስ ኤክስፕረስን፣ ኤዥያ ዋንን፣ የኔሳፋቅን፣ ፍራንስ 24ን፣ ማላይ ሜይልን፣ ዴይሊ ሜይልና ጄሩዛሌም ፖስትን ተጠቅመናል።